አዩ እንግዲህ ከርብቃ ፍቅር ይዞታል ማለት ነው። ወይኔ በላቸው። ርብቃ እንግዲህ የሁሉም ሰው አይን የምትስብ ሴት ቆንጆዬ ስነ ስርዓት ያላት ለባለ ለትዳር የምትሆን ሴት ስለሆነች ሁሉም ሰው ነው የሚመኛት። በዛ ላይ ደግሞ መቲ እንግዲህ በዚህ ሰዓት በቅናት እየተንጨረጨረች ነው። ምክንያቱም እሷ ናት ወደዛ ቤት እንዲሄድ ያስገደደችው እራሷን ሜዳ አቤልን ያፈቀረችው ወይም ደግሞ አፍቅሬያለሁ ብላ ከሱ ጋር የሆነችው ማለት ነው። ለገንዘብ ብላ ብዙ ነገር አጣለች ማለት ነው። እንደዛም ሆኖ እንግዲህ አሁን ርብቃና አዩ በጣም እየተቀራረቡ ነው። አዩ በሌላ ነገር እያሰባት ነው። በዛ ላይ ደግሞ አዩ የሴት ሱስ አለበት። ሁሉም ሴት በራሱ እጅ ማስገባት ይፈልጋል። እንደዛም ሆኖ እንግዲህ ርብቃዬ ከአቤል ውጪ ምንም ነገር አይታያትም። እሱን የቀረበችው ወይም ደግሞ እንደ ጓደኛና እዛ ቤት እየኖረ ስለሆነ ብቻ ነው እንጂ በዛ ላይ ደግሞ ምስጢር አላቸው። አቤልን እንደምታፈቅረው እሱ ያውቃል በደንብ ማለት ነው። አዩ እና እንዳትናገርብኝ እባክህ፣ አቤል ማወቅ የለበትም እኔ እንደማፈቅረው። በዛ ላይ ደግሞ መቲና እሱ መለያየት የለባቸውም። የመለያየታቸው ምክንያት እኔ መሆን አልፈልግም ብላ እየጠየቀችው ነበረና እሱም ደግሞ እኔ ምንም አልናገርም፣ ግን ከዚህ በኋላ ምስጢራችን እኔም የኔ ምስጢርም የአንቺ ምስጢርም እንድንደባበቅ በደንብ እንቀራረብ ብሏት ነበረና እሷም እንደዛው ምስጢሩ እንድጠብቅላት ብላ እንግዲህ እንድጠብቅላት ብላ በቃ በጣም እየቀረበችው ነው ምናምን ማለት ነው። ግን እሷ በሌላ ነገር አስባ አይደለም፣ እሱ ግን በሌላ ነገር እያሰበ ነው። በዛ ላይ ደግሞ በዚህ በኩል መቲ ስለ ርብቃ ደግነት፣ ስለ ርብቃ ሙያ ጥሩ ነገር ሲወራ ደስ አይላትም። በጣም ነው የምትቀናው። በዛ ላይ ደግሞ በአዩ ስትሞገስ መስማት አትፈልግም። አቤልን አታፈቅረውም፣ አዩን ነው የምታፈቅረው። ለአዩ ብላ ነው ይህ ሁሉ ነገር ውስጥ የገባችው፣ አቤልንም ለመጉዳት የተገደደችው ማለት ነው። እና አዩ ስለ ርብቃ ሲያወራ በጣም ነው የምትናደደው። በዛ ላይ ደግሞ አሁን እሷ ወረቀቱን ማግኘት ስላልቻለች፣ ብዙ ጊዜ ከሱ ጋር ሆነ ወረቀቱን ማግኘት ስላልቻለች፣ አዩ ደግሞ እነሱን ቤት ገብቶ ወረቀቱን ለማግኘት የአቤል ጓደኛ ነው፣ አብሮ አደግ ነው፣ ሌላ ሀገር ነበርኩ ብሎ አሁን በቅርብ ነው የመጣው ማለት ነው። እነሱ ከተዋወቁ ብዙ ነገር አንድ ላይ ከሆኑ በኋላ ነው የመጣው። እና አሁን ደግሞ ወረቀት መቲ ማግኘት ስላልቻለች ወረቀቱን ለማግኘት እንግዲህ እና አዩና አቤል ቤት ገብተዋል። በገባበት ሰዓት እንግዲህ እሱም ማግኘት አልቻለም ነበረ። ሰራተኛ ያስፈልገናል ብላ ስለተናገረች የአቤል እናት ሰራተኛ እንደሆነች ርብቃን የሚያውቁት አዩና አቤል ናቸው። ማዘርየው የአቤል ሚስት መሆኑን ብቻ ነው የምታውቀውና ሰራተኛ ያስፈልጋል ብላ ነበር። ሰራተኛዋ ደግሞ ይህን አዩ ጓደኛና የመቲ ጓደኛ ናት የገባችው ማለት ነው። ስራ መስራት አትችልም። የሆነች ልጅቷ ዱርዬ ነገር ናት፣ ግን ግዴታ ስለምታስፈልጋቸው ነው እዛ ቤት ያስገቧት ማለት ነው። እንግዲህ ቤተሰቦች ዛሬ ክፍል 11 ይለቀቃል ማለት ነው። እሱን አብረን የምናየው ይሆናል። እወዳቸዋለሁ።